ጤና ይስጥልኝ ተከታታዮቻችን፣ በክፍል 1 ዝግጅታችን ውስጥ እንደምታስታውሱት በኢትዮጵያ ውስጥ በሚገኙ ማዕድናት ዙሪያ አንዳንድ ጉዳዮችን አስተን ነበር። በተለይ በአንድ መረጃ ላይ በመመርኮዝ ስለ ወርቅ ማዕድንና ተያያዥ ማዕድኖችን በተመለከተ በኢትዮጵያ ውስጥ ያለው ሁኔታና ያለው እነሱን የማልማት እንቅስቃሴ ምን ይመስላል የሚለውን በአጭሩም ለማየት ሙከራ አድርገናል። አሁንም ቀጣዩ ክፍል 2 ማለት ነው በዛ ላይ ያተኮረና ሌሎችንም ማዕድናቶችን የሚጨምር ይሆናል። ይሄንን የምናነሳበት ምክንያት በአሁኑ ጊዜ በተለይ እነዚህ ማዕድናት ወርቅ፣ የብር ማዕድን እንዲሁም የመዳብ ማዕድን ዋጋ በዓለም ዙሪያ በከፍተኛ ሁኔታ እየጨመረ ነው ያለው። በቀጣይም ዓመታት እየጨመረ እንደሚሄድ የዓለም ገበያ ያሳያል። ይህ ደግሞ ለሀገራችን ትልቅ ዕድል ነው፣ በጣም ትልቅ ዕድል። ምክንያቱም እነዚህም በጥንቃቄ አምርተን በብዛት አምርተን ለውጭ ገበያ ካቀረብን አገሪቷ ከፍተኛ የውጭ ምንዛሬ ማግኘት ትችላለች። ያ ከፍተኛ የውጭ ምንዛሬ 2 መሰረታዊ ችግሮቻችንን ለመቅረፍ ያግዘናል። 2 በሀገራችን ውስጥ መሰረታዊ ችግሮች የምንላቸው፣ አንደኛው የውጭ ምንዛሬ እጥረት፣ የዶላር ክምችት እጥረት። ያ እጥረት ከፍተኛ ችግር ነው። የብራችን የገንዘባችን ዋጋ መውረድ፣ የኑሮ ውድነቱ፣ በአጠቃላይ ኢኮኖሚ ውስጥ ያሉ ችግሮች ከዚሁ ከዶላር ምንዛሬ ጋርም የተያዘ በመሆኑ ነው። ስለዚህ የዶላር ክምችት ያስፈልገናል። የውጭ ምርት ከውጭ የሚያስፈልገን የግድ የሚለንን ለመግዛትም የግዴታ የውጭ ምንዛሬ ያስፈልገናል። አንዱ ዋነኛው ችግራችን ይሄና በዚህ ዙሪያ ያጠነጠነ ይሆናል። ሁለተኛው ዋነኛው ደግሞ አገራችን ኢትዮጵያ በተለያዩ ጊዜያቶች ዘመናቶች የተበደረችው ዕዳ አለባት። እንደ ሀገር ዕዳ አለብን፣ የተከማቸ ዕዳ አለብን። ያ የውጭ ዕዳ ደግሞ መከፈል ያለበት በዶላር ነው። ዶላር ኖሮን ካልከፈልን ዕዳው ይከማችብናል። ወለዶም አንድ ላይ ሆኖ ዕዳው እየጨመረ ይሄዳል። በዛው በዕዳ ውስጥ ማቀቅ ለራሳችን ለሕዝባችን ኑሮ ለውጥ ሳናመጣ እንዲሁ ዕድሜያችን እየገፋ ሊሄድ ይችላል ማለት ነው። ስለዚህ የውጭ ዕዳውንም ለመክፈል የውጭ ምንዛሬ ያስፈልገናል። ስለዚህ አንድ ዕድል ከፊታችን በደንብ የመጣ ዕድል አለ፣ በአግባቡ ከተጠቀምን ማለት ነው። እንደ ሀገር እንደ ሕዝብ እነዚህ ከላይ የጠቀስኳቸው ማዕድናት የወርቅ፣ የብር ማዕድን፣ የመዳብ ሌሎችም አሉ ከዚህ ጋር የተያዙ። በእርግጥ እነዚህኞቹ ናቸው በቅድሚያ ትኩረት ያገኙትና በዓለም ገበያ ውስጥ ዋጋቸው እየጨመረ ተፈላጊነቱ በተለያዩ ምክንያቶች አሉ። የምክንያቶቹን ዝርዝር ሳንገባ በፊት ዋጋቸው እየጨመረ ተፈላጊነታቸው እየጨመረ ስለመጣ ኢትዮጵያ ደግሞ ካላት ክምችት አንጻር አሁን ያለውንም ወደፊት ማውጣት ያለብንን እያወጣን ይህንን ክምችት ገበያ ላይ በማዋል የሀገራችንን ዜጎች ሕይወት መቀየር መቻል አለብን። ከአገር ውጭ ያለብንን ዕዳ ነፃ በመሆን አገራችን ውስጥም ደግሞ የብር የመግዛት አቅሙ እንዲጨምርም ከውጭ የምንገዛቸው ነገሮችም ላይ ጫናችን እንዲቀንስ የግዴታ እነዚህ ስናገኝ ኑሯችን እየተሻሻለ እየተቀየረ የዜጎች የገቢ ሁኔታ የኑሮ ሁኔታም እየተሻሻለ የሚሄድበት የስራ ዕድል የመፍጠር ሁኔታ የሚስፋፋበትም ሊኖር ስለሚችል ነው ይህንን የምናተኩርበት። ይህን ዕድል መጠቀም በጣም ብልህነት ነው። በአሁኑ ዘመን በዓለማችን ዙሪያ እየታየ ያለው ለነዚህ አይነት በተለይ ወርቅ፣ ኢትዮጵያ ባለፈው ዝግጅት ውስጥ እንደነገርኳችሁ ከፍተኛ የወርቅ ክምችት አለባት። ቤኒሻንጉል እንዳልኳችሁ በዙ ዙሪያ በወለጋ አድርጎ እስከ ጋምቤላ ታችታችሁን በአጠቃላይ የወርቅ ክምችት ያለበት አካባቢ ነው። ያም ብቻም አይደለም፣ በሰሜን ኢትዮጵያም ሌሎችም ቦታዎች አሉ። ወርቅ ብቻም ሳይሆን ከዛ ጋር ተያይዞ የብር ማዕድንም ይገኛል። ሌሎች ማዕድኖችም የመዳብ እንዳልኳችሁ የመዳብ ማዕድን ተፈላጊነቱ እየጨመረ የመጣበት ምክንያት የኤአይ ቴክኖሎጂ መስፋፋት ለሱ ግብአት የሚሆነው እንደ ግብአት እንደ ምግብ የሚያገለግለው ደግሞ መረጃ ነው። ዳታ የምንለው የዳታ
ክምችት የዳታ ስቶሬጅ ማከማቻ መስሪያ ያ መዳብ የምንለው ማዕድን ያገለግላል። በጣም በዓለም ዙሪያ በተለያየ ሀገር አሁን እኔ በምኖርበት በአሜሪካን ሀገር በጣም ሰፋፊ ቦታዎች ላይ የዚህ የዳታ ማከማቻ ስቶሬጅ ተብሎ ትላልቅ ግንባታዎች እየሰሩ ነው። እነዚህ የመረጃ ማከማቻ ማዕከላት ደግሞ በጣም ከሚያስፈልጋቸው ነገሮች ውስጥ ሌላኛው ደግሞ የኃይል ምንጭ ነው። የኃይል ምንጭ ከፍተኛ የኃይል ምንጭ ይፈልጋል። በዚህ ከዛ አንጻር ኢትዮጵያ አሁን በጥሩ ሁኔታ ላይ ነው አለች። የህዳሴ ግድብ ስራ ላይ መዋል፣ ሌሎችም ግድቦች መስፋፋትም አለባቸው። የፀሐይ ሌላም ተጨማምሮ የኃይል ግንባታም መጨመር አለበት። ይሄም ከማዕድን ስራ እና ከውሃ ስራ ጋርም የተገናኙ ናቸው ብዬ ስለማስብ ነው። አሁን ቀጥታ ግን የወርቅ ክምችታችንን ገበያ ላይ በማዋል አሁን ገበያ ላይ ያለውን እድል መሻማት ብልህነትም ነው አስፈላጊም ነው። በዚህ መልኩ ነው በተለያየ አቅጣጫ ከሀገራቸው እየተሰደዱ የሚሄዱና የሚያልቁ ወጣቶቻችንን የስራ እድል የምንፈጥረውና እንዲሁም የገቢ ሁኔታን መቀየር የምንችለው የዜጎችን ማለት ነው። ይሄ ከፍተኛ እድል ያለበት ከዚህ ጋር በተያያዘ አጠር ያሉ ቪዲዮዎችን አቅርብላችኋለሁ። ይህንን በተመለከተ ምን ያህል ገበያ ተፈላጊነቱ እየጨመረ እነዚህ ማዕድናት ማለት ነው። ይሄም ብቻም ሳይሆን ደግሞ በክፍል 1 እንደጠቀስኩላችሁ ግራፋይት የሚባለው ማዕድን ግራፋይት እንዳልኳቸው በቤኒሻንጉል አካባቢ የሚገኝ ነው። አሁን በደንብ ተረጋግጦ የሚታወቀው ማለት ነው። ይሄም ደግሞ ለተለያየ ግብአት እንደሚውል ትናንትና በሌላኛው ክፍል ውስጥ ነግሬያቸዋለሁ። ይሄ ማዕድን የያዘው ጥቅም ደግሞ ከፍተኛ ነው። ከፍተኛ የተፈላጊነት ዋጋ መጨመር ሁኔታ ይታያል በዓለም ዙሪያ ለተለያየ ቴክኖሎጂ መስሪያ ግብአት ስለሚያገለግል ማለት ነው። ስለዚህ በማዕድን ዙሪያ ያለን ትኩረታችን ተጠናክሮ የበለጠ ለመስራት መነሳሳት ያስፈልጋል። በእርግጥ የተጀማመሩ ነገሮች እንዳሉ የተለያዩ መረጃዎችን አግኝቻለሁ። ከሀገር ቤት ኢትዮጵያ ውስጥ ካሉ ማዕከላት አንዳንድ መረጃዎችን አግኝቼ እየተሰራ ያሉ በመካሄድ ላይ ያሉ ተስፋ ሰጪ ነገሮች አሉ። እነዚህ መስፋፋትና መፍጠን አለባቸው። በዚህ ዙሪያ ያለውን እድል ተሻምተን ጥሎ መያዝ ይኖርብናል። እንዳልኳችሁ ወርቅ ክምችታችን ራሱ ትልቅ ሀብት ለሀገራችን ሊመጣ ያስችላል። ያ ደግሞ ቆልፎ የያዙንን የኢኮኖሚ ችግሮቻችንን ሊፈታ ይችላል። በሂደት ደግሞ የተሻለ ኑሮ የሚፈጠርበት ሁኔታ እንደሚከሰት እርግጠኛ ነኝ። ኢትዮጵያ ያለ ጥርጥር እጅግ ተስፋ ያላት ትልቅ ሀገር፣ ትልቅ ገበያ፣ በጣም ብዙ ኢንቨስተሮች የሚፈልጓት ግን እኛ ማረጋገጥ አለብን። ሰላም ሆነን እየተረጋጋን እርስ በራሳችን ስምምነት ሰላም ፈጥረን እነዚህ ነገሮችን በተግባር ማዋል ከቻል በአሁኑ ሰዓት እንደ ኢትዮጵያ ሀብት መፍጠሪያ ቦታ የለም። ይሄን እርግጠኛ ሆኜ ነው የምነግራችሁ። ካለኝ መረጃ በመነሳ ነው የምነግራችሁ። በጣም ትልቅ እድል አለ። እየተደረገ ያለው መነሳሳት የሚያበረታታ ነው። በአሁኑ ወቅት በእርግጥ በተለያየ ቦታ የተለያዩ ግጭቶች አሉ፣ ያለመረጋጋቶች አሉ፣ ይከሰታሉ በየቦታው። እነዚህ ግን በአፋጣኝ መፍትሄ እያገኙ ማንኛውም አካል ከዛ ወጥቶ የዚህን ስራ ላይ ቢያተኩር በእርግጠኝነት ትልቅ ለውጥ ያመጣል። ትልቅ የሀብት ለውጥ ለእያንዳንዱ ሰው የሚጠቅም እርስ በርስ ካለው ግጭትም ወጥተን ከሚያፋጁ ነገሮች ወጥተን ዓመታትን ንብረታችንን ከሚፈጁ ችግሮችም ወጥተን ትኩረታችንን የኢኮኖሚው ትኩረት ላይ ብናደርግ በእርግጠኝነት ብዙ ችግሮቻችን ይፈታሉ። የፖለቲካ ችግር በአብዛኛው ከኢኮኖሚ ችግር ጋር የተያያዘ ነው። ከሪሶርስ ጋር፣ ከተፈጥሮ ሀብት ጋር፣ ከዚህ ጋር የተገናኘ ነው። የተሻለ ኢኮኖሚ ውስጥ ብዙውን ጊዜ ቁጭ ብሎ የመዋየት እድሉም ሰፊ ነው።
በጉልበት ማንን ያሸንፋል የሚለውም በጣም እያነሰ ውይይቶች ይመጣሉ። የኢኮኖሚ መሻሻል ትልቅ እድልን ይፈጥራል ለብዙ ነገር፣ ለሰላምም፣ ለመወያየትም፣ ሌሎች ነገሮችንም ለማከናወን ኢኮኖሚ ላይ መስራት። ለዚህ ደግሞ አሁን በዚህ ቅጽበት ማዕድናት ላይ አተኩረን በተለይ የወርቅ ማዕድን ያለንን ለገበያ በማቅረብ ለዓለም አቀፍ ገበያ በማቅረብ ትልቅ ገቢ ለኢትዮጵያ ልናስገኝ እንችላለን ማለት ነው። ስለዚህ በዚህ ዙሪያ መንግስት ትኩረት አድርጎ ሌሎች ዜጎችን ተሳትፈው ፕራይቬት ሴክተሩም እየተሳተፈ ከውጭ ኢንቨስተር ደግሞ በመሳብ በተቻለ መጠን ለውጭ ኢንቨስተሮች ታክስ ሆሊዴይ የሚባለው ለተወሰነ ጊዜ ታክስ የማይከፍሉበትን ግብር የማይከፍሉበትን ሁኔታ አመቻችተን የበለጠ ሰርተው ለዜጎቻችን የስራ ዕድል እንዲፈጥሩ ማመቻቸት ያስፈልጋል። ብዙ ዝርዝር ጉዳዮችን አንስተን ልናወራ እንችላለን በማዕድን ዙሪያ ማለት ነው ያለውን እድል። ይህን እድል መሻማትም ያስፈልጋል አለ። ኢትዮጵያ የተለያዩ ማዕድናት ክምችት ያለባት የኃይል ክምችትም አለበት። ለኃይል ለኤነርጂ በጣም የተመቻቸች አገር ነች። ከውሃ፣ ከፀሐይ፣ ከጂኦተርማል ከተለያየ የኃይል ምንጭ ማግኘት የሚቻልበትም አገር ነች። ይሄ ጥናቶች የሚያሳዩት ነው። ተጠንቶ በመረጃ የተቀመጠ ነገርን ነው የምነግራቸው። ይህንን ስራ ላይ ብናውል በእርግጠኝነት በአጭር ዓመታት ውስጥ ዜጎች የተሻለ ኑሮ ይኖራል። የተሻለ ቤት፣ የተሻለ አመጋገብ፣ የተሻለ የመንቀሳቀስ ሁኔታ፣ የትራንስፖርት የመሳሰሉ ነገሮች ማምጣት ይቻላል በአጭር ጊዜ ውስጥ። ትልቁ ነገር የሚያስፈልገው ሁሉም ሰላም ላይ አተኩሮ ስራ ላይ ካተኮረ እነዚህን ነገሮች በየአቅጣጫ ሁላችንም ታጥቀን እዚህ ላይ ከተረባረበን በእርግጠኝነት ኢትዮጵያን ገነት ልናደርጋት እንደምንችል አልጠራጠርም። ይሄ እውነታው ነው፣ የሚያሳየው እውነታ ነው። Silver and gold reached new highs. Gold has seen 50 record highs this year. Metal traders are seeing multiple all-time highs as gold see positive momentum. Gold is going to be really quite critical in everything that is happening. Applications are really increasing. I think some of that is because gold has performed so well that investors have been content. I feel like 2026 has a lot of geopolitical tension, I got to tell you, and I think that maybe that could be a tailwind for these metals, don't you think?